አርዕስተ ዜና የኢትዮጵያ ሀገራዊ ምክክር ጉባኤ በመጪው ጥር ወር መጨረሻ ይደረጋል ተባለ። ዩኒቨርሲቲዎች ሀገር በቀል ዕውቀት ተጠቅሞ ችግር ፈቺ ስራ በመስራት ረገድ ክፍተት እንዳለባቸው ተገለጸ። ከውጭ ማሊ የሳህል ሀገራትን ጥምረት የጋራ ጉባኤ እያስተናገደች ነው። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የኢትዮጵያ ሀገራዊ ምክክር ጉባኤ በመጪው ጥር ወር መጨረሻ ይደረጋል ተባለ። የኢትዮጵያ ሀገራዊ ምክክር ዋና ጉባኤው በጥር ወር 2018 ዓ.ም መጨረሻ ላይ እንደሚደረግ በትግራይ ክልል የሚከናወኑ የምክክር ስራዎች በዚህ ሳምንት እንደሚጀመሩ ኮሚሽኑ አስታውቋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት ለኮሚሽኑ በህዝብ ተወካዮች ምክር ቤት የተሰጠው የስራ ጊዜ እስከ የካቲት አጋማሽ 2018 ዓ.ም ድረስ በመሆኑ ዋናው ጉባኤ በጥር ወር መጨረሻ እንደሚካሄድ ታውቋል። ለጉባኤው አስፈላጊ የሆኑ ግብዓቶችና የዝግጅት ስራ ከወዲሁ እየተከናወነ መሆኑን አስረድተዋል። በሌላ በኩል የቀረው ጊዜ አጭር በመሆኑ በትግራይ ክልል የሚከናወነው የምክክር ስራ እስከ ታህሳስ 30 ቀን 2018 ዓ.ም ድረስ እንዲጠናቀቅ አቅጣጫ ተቀምጧል ብለዋል። የትግራይ ክልል የምክክር ሂደት መጀመር መላ ሀገሪቱን ያካተተ የምክክር መድረክ ለመፍጠር ለተያዘው ግብ ትልቅ ምዕራፍ መሆኑን በዋናው ኮሚሽነር ተመልክቷል። ዘገባው የጋዜጣ ፕላስ ነው። ዩኒቨርሲቲዎች ሀገር በቀሉን ዕውቀት ተጠቅሞ ችግር ፈቺ ስራ በመስራት ረገድ ክፍተት እንዳለባቸው ተገለጸ። በተያዘ ትምህርት ሚኒስቴር ዩኒቨርሲቲዎች ሀገር በቀሉን ዕውቀት በሳይንሳዊ መንገድ በመደገፍ አገልግሎት እንዲሰጡ ለማድረግ በትኩረት መስራት ይጠበቅባቸዋል ሲል አሳስቧል። ገነት ዘዘው ትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተመራማሪዎች ሀገር በቀል ዕውቀትን በመሰብሰብ በመለየትና በማደራጀት እንዲሁም በጥናትና በምርምር በማስደገፍና በመሰነድ ለቀጣይ ትውልድ ማስተላለፍ የሚያስችላቸውን ስልጠና በዛሬው ዕለት ሰጥቷል። የትምህርት ሚኒስትር ዴኤታ ኮራ ጡሹኔ ሀገር በቀል ዕውቀትን በጥቅም ላይ ለማዋል ያለመ የአሰልጣኙ ስልጠና ማስጀመሪያ መርሃ ግብር ላይ እንደገለጹት ሀገር በቀል ዕውቀት ለሀገር እድገት ወሳኝ በመሆኑ በዘመናዊ መንገድ ሊመራ ይገባል ብለዋል። ዘርፉ ያልተነካ የሀገር ሀብት በመሆኑ ዩኒቨርሲቲዎችና ምሁራን ይህንን የሀገር ሀብት በምርምር ወደ ተግባር ለመለወጥ እንዲተጉ ጥሪ አቅርበዋል። ያንን እምቅ ዕውቀት ወደ ኢኮኖሚ ሀብት፣ ወደ ማህበራዊ ጥቅም የመቀየር በሳይንስ መሰረት ላይ አድርጎ የመሄድ አቅጣጫ ነው ማለት ነው ሀገር በቀል ዕውቀት መጠቀም ማለት ነው። ኢትዮጵያ ምን ሀገር በቀል ዕውቀት አላት የሚለው መልስ መመለስ የሚችል ሰው የለም በአሁኑ ጊዜ። እንደ ሀገር እንደ ሲስተም ግን አልተሰነደም እና ስለዚህ ወደ ተግባር ለማሸጋገር ቢያንስ ያ ሬፈረንስ ከታተመ በኋላ እነዚህ መጽሐፍቶች በየዩኒቨርሲቲዎች ይኖራሉ፣ በየላይብረሪዎች ይኖራሉ። ኢትዮጵያ ምን አላት ይላል ተመራማሪ። ከዛ ተነስቶ ይህን ነገር እንዲባረግ ወደ ገበያ ሊወስደው ይችላል። በሀገር በቀል ዕውቀት አጠቃቀም ላይ ለዩኒቨርሲቲ ምሁራን ስልጠና የሰጡት ፕሮፌሰር መንገሻ አድማሱ በበኩላቸው ኢትዮጵያ እምቅ ሀገር በቀል ዕውቀት ቢኖራትም በሚፈለገው ልክ አልተጠቀመችበትም ብለዋል። በሀገር በቀል ዕውቀት አጠቃቀም ልምዳቸውን ካከበቱ ሀገራት ኮሪያ፣ ቻይና፣ ጃፓንና ህንድ የሚጠቀሱ መሆናቸውን አንስተው ኢትዮጵያም ያላትን ሀብት ልትጠቀምበት እንደሚገባ ተናግረዋል። በመሆኑም ሀገር በቀል ዕውቀቶች በቅድሚያ ሊሰነዱና ፖሊሲ ሊኖራቸው እንደሚገባ ፕሮፌሰሩ አሳስበዋል። መጀመሪያ መሰነድ አለባቸው። ከዛ በኋላ ፖሊሲ ሊደግፋቸው ይገባል። እንደገና ደግሞ የባለቤትነት የፕሮፐርቲ ራይት የሚባለው ነገር ደግሞ በፖሊሲ አብሮ መደገፍ አለበት። ተፈጻሚነታቸው ላይ ሁሉም ሴክተር መስሪያ ቤቶች በፖሊሲያቸው እንዲተገብሩት መደረግ አለበት። ስለዚህ ፖሊሲም አንድ ትልቁ እና ዋናው ክፍተት ይሆናል። ግን ዶክሜንቱ መጀመሪያ መሰራት ስላለበት ዶክሜንቱን እንሰንድ በሚል ነው አሁን ጥናቱን የጀመረው። ሌላኛው አሰልጣኝ በአዲስ አበባ ዩኒቨርሲቲ የህብረተሰብ ጤና ትምህርት ቤት የስራ ባልደረባ ፕሮፌሰር መርጌሳ ካባ ሀገር በቀል ዕውቀትን በትምህርት ስርዓት ውስጥ በማካተት መጠቀም ይገባል ብለዋል። እንደነዚህ አይነት ዕውቀቶችን ከትምህርት ስርዓታችን ውስጥ አስገብቶ መጠቀም ያስፈልጋል። የሚሰሩትንም የምርምር ስራ ከሀገር በቀል ግንዛቤ ጋር ከሀገር በቀል ዕውቀት ጋር የማያዛምዱ ከሆነ ታዲያ ምኑን ነው የሚያስተምሩት? ታዲያ ምኑን ነው የነገ አገር ተረካቢ ዜጋ ሊያፈሩ የሚችሉት? በሚል ዩኒቨርሲቲዎችን ጠርተን
እነዚህ እዚህ እያሰለጠናቸው ያሉ ምሁራን ተመልሶ ወደ የዩኒቨርሲቲያቸው ተመልሶ መረጃ ሰብሳቢዎችን ያሰለጥናሉ። ስለዚህ በየዩኒቨርሲቲዎቹ ዙሪያ እነዚህ ሀገር በቀል የሆኑ እውቀቶች በየብሔር ብሔረሰቡ በየባህሉ ምን ይመስላል የሚለውን ለመስራት ነው እየተዘጋጀን ያለ ነው። ፕሮፌሰሩ አክለውም እስካሁን የተሰሩ ምርምሮች የትኞቹ ናቸው ችግር የፈቱት፣ ምን ያህሉስ መሬት ላይ ወርደው ለማህበረሰቡ ጥቅም ላይ ውለዋል የሚሉና ሌሎች ተያያዥ ጉዳዮችን መፈተሽ ይገባል ብለዋል። እስካሁን የሰራናቸው የምርምር ስራዎች ምናልባት ኢትዮጵያ ሳይንስ ውስጥ ገብቶ ዩኒቨርሲቲዎችን 46 ፕላስ ዩኒቨርሲቲዎች አሉ። የተሰሩ የምርምር ስራዎች የትኞቹ ናቸው ችግር የፈቱት፣ ምን ያህሎቹ ናቸው ችግር የፈቱት፣ ምን ያህል ወጪ ወጥቶባቸው የሚለውንም ራሳችንን መፈተሽ አለብን። ለዚህም ነው የምንሰራው የምርምር ስራና በእውነት መሬት ላይ ያለው እውነታ የማይገናኝ ከሆነ ምናልባት የሰራነው የምርምር ስራ የማህበረሰቡን የልብ ትርታ የማያዳምጥ ከሆነ ማህበረሰቡ ጋር አብረን ኖረን የማናይ ከሆነ የትኛውን ችግር ነው የምንፈታው? ስለዚህ እያንዳንዱ የምንሰራው ሪሰርች ችግር መፍታት መቻል አለበት ነው። ሀገር በቀል እውቀቶች በማህበረሰብ የዕለት ተዕለት ኑሮ በተግባር ታይተው በውጤት የተገለጡ በመሆናቸው ወቅታዊ ችግሮችን ለመፍታት ትልቅ አቅም እንዳላቸውም ተገልጿል። በመሰረተ ልማት ገንቢዎች መካከል ያለው የቅንጅት ችግር ሀገርን ዋጋ እያስከፈለ ነው ተባለ። ይህ የተገለጸው የኮንስትራክሽን ማኔጅመንት ኢንስቲትዩት የዘርፉን ችግር ለመቅረፍ በከፍተኛ ትምህርት ተቋማት ያስጠናው ጥናት ይፋ በተደረገበት መድረክ ላይ ነው። መሳይ ገዛኸኝ ተጨማሪ አላት። ግንባታዎች በተያዘላቸው ጊዜ በጀትና ጥራት እንዲጠናቀቁ እንዲሁም በዘርፉ የሚስተዋሉትን ችግሮች ለመቅረፍ የፕሮጀክት አስተዳደርን በዘመናዊ መንገድ መምራትና አዳዲስ ቴክኖሎጂዎችን መጠቀም እንደሚያስፈልግ የኮንስትራክሽን ማኔጅመንት ኢንስቲትዩት ገልጿል። ኢንስቲትዩቱ የግንባታ ቴክኖሎጂን ተግባራዊ በማድረግና አማራጭ የግንባታ ግብዓቶችን በጥናት ለይቶ በማቅረብ የኮንስትራክሽኑን ኢንዱስትሪ ለማሳደግና ዘርፉን ለማዘመን የሚያስችሉ ጥናቶችን ይፋ አድርጓል። የኮንስትራክሽን ማኔጅመንት ኢንስቲትዩት ዋና ዳይሬክተር ኢንጂነር ታምራት ሙሉ ከፍተኛ ትምህርት ተቋማት የተጠኑ የምርምር ስራዎች ያቀረቡ ሲሆን ጥናቶቹ በዋነኝነት ዘመናዊ አሰራር ስርዓት፣ የተቀላጠፈ የኮንስትራክሽን አስተዳደር ስርዓትን መዘርጋት፣ የቴክኖሎጂ መፍትሄዎችንና ግንባታዎችን የሚሰነጣጠቁ ህንፃዎችን በባዮቴክኖሎጂ ዘዴ መጠገን በሚሉ ነጥቦች ላይ ያተኮሩ መሆናቸውን ገልጸዋል። ይህንንም ተመርኩዞ ተቋሙ ከዚህ ቀደም የሚያስጠናቸው ጥናቶች ምን ያክል ተግባራዊ ይሆናሉ በሚል ለቀረበው ጥያቄ ዋና ዳይሬክተሩ ተቋሙ በርካታ ጥናቶችን ቢያስጠናም አሁንም ችግሮች አሉ ብለዋል። መሰረተ ልማት አቅራቢ ተቋማት መካከል ያለ የቅንጅት እጦት አገርን ዋጋ እያስከፈለ ነው ያለው። ለምሳሌ አንድ መንገድ ይሰራል። ሲሰራ እንግዲህ ያው አስፋልት አሁን ባለው ዋጋ ኦልሞስት 1 ኪሎ ሜትር አስፋልት ስንሰራ 100 ሚሊዮን ብር አካባቢ ኮስት ያደርጋል። በጣም ትልቅ ነው፣ ትልቅ ኢንቨስትመንት ነው። መብራት የሚያስገባው ወይም ውሃ የሚያስገባው ወይም ደግሞ ቴሌኮሙኒኬሽን ላይን የሚዘረጋው ልክ አስፋልት ከተሰራ በኋላ ቁፋሮ ይጀምራል። ስለዚህ በቃ ዴይ ቱ ዴይ ፌኖሜና የሆነበት ሁኔታ ነው ያለውና ሳትቆፍር ምን ሳትል የመጀመሪያ ሩትን ሰርቬይ ስታደርግ ከስር ምን አይነት ኢንፍራስትራክቸር አለ በሪድ የሆነ ለምሳሌ ከፍተኛ የሆነ ሃይ ቴንሽን ኬብል አለ ወይ የሚለውን አሄድ ትሬስ አድርገህ ሩትን ሪያላይን ማድረግ አለብን። ማድረግ የሚያስችል ቴክኖሎጂ ነው። ይሄንን አጥንተን ለኢንዱስትሪው አስተዋውቀን የማስተዋወቅ ስራ ሰርተናል። አሁን ችግሩ ምንድነው? ኮንስትራክሽን ማኔጅመንት ኢንስቲትዩት ማስገደድ አይችልም። ያመጣል፣ ቴክኖሎጂዎችን ያስተዋውቃል። ከዛ በኋላ እድል ይሰጣል፣ ስልጠና የሚያስፈልጋቸውን ስልጠና ይሰጣል። ከዛ በኋላ የተቋማቱ ሮል ነው የሚሆነው ማለት ነው። እነዚህ ጥናቶች በዘርፉ የነበሩትን ችግሮች በመቅረፍ የተሻለ አገልግሎት ለመስጠት ያስችላሉ የሚሉት ደግሞ የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዳይሬክተር ዶክተር መስፍን ነጋው ናቸው። እኛ ኮንስትራክሽን ኢንዱስትሪ የኢምፖርት ዲፔንደንት ስለሆነ እሱን መቅረፍ አንዱ ነው። ሌላው ደግሞ በሀገር በቀል ቴክኖሎጂ በሚገኙ ውጤቶች የቤት እና የግንባታ ከኮስትም አንጻር ወይ ደግሞ ከአቅርቦት አንጻር ያለውን ጋፕ ለመሙላት እየሰራ ያለው ስራ ነው። ሌላው ደግሞ በኢንዱስትሪያችን ውስጥ ከዚህ ከአማካሪ ክፍያ ጋር ተያይዞ እንደ ሌሎቹ በህግ ማዕቀፍ የሚመራ አይደለም። ውድድሩም የማርኬት ፌለር ስላለው በጣም በትንሽ ዋጋ ይገቡና ሰርቪስ ኳሊቲ ላይ ኮምፕሮማይዝ ያደርጋሉ። ከዚያ የተነሳ ፕሮጀክቶች በጊዜያቸው አያልቁም፣ በጥራት አያልቁም። እሱን በተጠና ሁኔታ
እና በህግ በሚመራ የክፍያ በተለይ ከሚፈጥሩት እሴት አንጻር ገበያው እንዲከፍላቸው የተጠና ጥናት ነው። ኢሳት የጥናቱን ተአማኝነት ለማረጋገጥ ተቋሙ በጥናቱ ወቅት ምን ያክል ክትትል አድርጓል ሲል ላቀረበው ጥያቄ በኮንስትራክሽን ማኔጅመንት ኢንስቲትዩት የአቅም ግንባታ ዘርፍ ምክትል ዳይሬክተር ኢንጂነር ቅድስት ማሞ የሚከተለው ምላሽ ሰጥተዋል። አሁን ዛሬ ላይ እየቀረቡ ያሉት ከ5 ዩኒቨርሲቲዎች ጋርና ከአንድ የሙያ ማህበር ጋር በጋራ በመሆን ያስጠናን ያለነው ጥናት ነው። ስለዚህ እያንዳንዱ ዩኒቨርሲቲ ሲያጠና ለነበረው ጥናት በየጊዜው ዩኒቨርሲቲዎች ድረስ በመሄድ ከፕሮግረስ ሪፖርት በዘለለ ነው። ፕሮግረስ ሪፖርት በየጊዜው ይልካሉ። ኢቫሉዌሽን ደግሞ የእኛ ቲም በተመሳሳይ ይወጣል። ፕላስ ካውንተር ፓርቶች አሉ። ጥናቱ ላይ ሲጠና የጥናቱ ኖሌጅ ወደኛም ትራንስፈር መሆን ስላለበት ዶክመንት መሆን ስላለበት ከኛ ጋር ያሉ ካውንተር ፓርቶችን አስገብተን እነሱ ደግሞ የእውቀት ትራንስፈሩን ይሰራሉ ማለት ነው። ስለዚህ ክትትሉ የነበረው ከሪፖርት በዘለለ ቦታው ላይ ድረስ በመሄድ በትክክል አፕላይድ ሊሆን የሚችል ነው ወይ የሚለውን ጥናቱን በደንብ እያጠናን በደንብ እየተከታተልን ይሄድበት አግባብ ነው ያለው። ክሎዝድ የሆነ ክትትል ነበር። የኮንስትራክሽን ኢንዱስትሪውን ለማሳደግ አማራጭ የግንባታ ግብዓቶችን በጥናት ለይቶ በማቅረብ እንደሚሰራ ተመልክቷል። በኢትዮጵያ ዘላቂ ሰላም ለማስፈን ተቋማት የሰላም አካቶ ትግበራን አቅደው ሊሰሩ ይገባል ተባለ። የሰላም ሚኒስቴር ከህዝብ ተወካዮች ምክር ቤት ጋር በመተባበር የፌዴራልና የክልል ምክር ቤቶች በህግ ማውጣት በክትትልና በቁጥጥር ስራዎች የሰላም አካቶ ትግበራን እውን ማድረግ በሚችሉባቸው ጉዳዮች ላይ ያተኮረ ውይይት መድረክ አዘጋጅቷል። የሰላም ሚኒስትሩ መሐመድ ኢድሪስ በዚህ ወቅት ባደረጉት ንግግር ሰላም በአንድ ተቋም ብቻ የሚመጣ ሳይሆን በሁሉም ግለሰቦች ተቋማትና አደረጃጀቶች ውስጥ ያለ ጉዳይ መሆኑን ገልጸዋል። ሰላም በአገልግሎት አሰጣጥ፣ በመሰረተ ልማት ዝርጋታ እንዲሁም ከህብረተሰቡ ጋር ባለ መስተጋብር ሁሉ የሚገኝ ውጤት መሆኑን አስገንዝበዋል። ሚኒስትሩ አክለው ሰላም የሚጀምረው እያንዳንዱ ተቋም ኃላፊነቱን በአግባቡ ከመወጣት መሆኑን ገልጸው የዚህ ድምር ውጤት የሀገርን ሰላም እንደሚያረጋግጥ አስረድተዋል። ከቀበሌ እስከ ፌዴራል ያሉ የመንግስት መዋቅሮች አገልግሎት ሲሰጡ የህዝቡን ፍላጎትና ተጠቃሚነት መሰረት ማድረግ እንዳለባቸው ገልጸው ተቋማቱ ሰላምንና አብሮነትን የሚያመጡ ተግባራት በእቅዳቸው ማካተት የስራ አፈጻጸም ሪፖርታቸው ሰላምን ታሳቢ ያደረገ እንዲሆን አሳስበዋል። የህዝብ ተወካዮች ምክር ቤት የተቋማትን እቅድና ክትትል ሲገመግም ስራዎቻቸው ለሀገራዊ ሰላም ከሚያበረክተው አስተዋጽኦ አንጻር ሊቃኝ እንደሚገባ የተገለጸ ሲሆን የሰላምን የቁጥጥር ስርዓት ባህል ማዳበር የሰላም አካቶ ትግበራን ስኬታማ ለማድረግ ወሳኝ መሆኑን ጠቅሷል። በመድረኩ የህዝብ ተወካዮች ምክር ቤት አፈ ጉባኤ ሎሚ በዶ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳና ሌሎች ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። ዘገባው የኢዜአ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮጵያ የደረጃዎች ቦርድ 84 አዳዲስ ብሔራዊ ደረጃዎችን አጸደቀ። የኢትዮጵያ ደረጃዎች ቦርድ በቅርቡ የሀገሪቱን የኢኮኖሚ እንቅስቃሴ ለማሳለጥና ጥራት ለማረጋገጥ የሚያስችሉ 84 አዳዲስ ብሔራዊ ደረጃዎችን መርምሮ አጽድቋል። እነዚህ ደረጃዎች 68 አስገዳጅ መመሪያዎችንና 16 የፍተሻ ዘዴዎችን ያካተቱ ሲሆን በሶስት ዋና ዋና ዘርፎች ተከፋፍለው ወደ ተግባር እንዲገቡ መወሰኑን ተመልክቷል። በዚህም በኬሚካልና ኬሚካል ውጤቶች ዘርፍ በተፈጥሮ ጋዝ ምርቶች ላይ ትኩረት ያደረጉ 9 አስገዳጅ ደረጃዎች እና 11 የፍተሻ መመሪያዎች ሲጸድቁ በኤሌክትሮ ሜካኒካል ዘርፍ ደግሞ የተፈጥሮ ጋዝ መሰረተ ልማትን፣ የኃይል ፋክተር ማስተካከያንና የቤት ውስጥ የኤሌክትሪክ መሳሪያዎችን የሚመለከቱ 36 አዳዲስ ደረጃዎችና የፍተሻ ዘዴዎች ተካተዋል። በተጨማሪም በኮንስትራክሽን እና በሲቪል ምህንድስና ዘርፍ የብረትና የአልሙኒየም መዋቅሮችን ጥራት የሚቆጣጠሩ 28 አስገዳጅ ደረጃዎች መጽደቃቸው ታውቋል። እነዚህ
መረጃዎች የወቅቱን የሀገሪቱን ፖሊሲ መሰረት በማድረግ የተዘጋጁ ሲሆን በተለይም ኢትዮጵያ በቅርቡ ለሽያጭ ለምታቀርበው የተፈጥሮ ጋዝ ምርት የጥራት ቁጥጥርና ደህንነቱ የተጠበቀ ስርጭት እንዲኖር ከፍተኛ አስተዋጽኦ ያበረክታሉ ተብሏል። አራተኛው ኢንቨስት ኢትዮጵያ ከፍተኛ የቢዝነስ ፎረም መጋቢት 17 እና 18 2018 ዓ.ም በአዲስ አበባ ይካሄዳል። በፎረሙ ከ700 በላይ ዓለም አቀፍ የቢዝነስ መሪዎች፣ ፖሊሲ አውጪዎችና አጋር የልማት ድርጅቶች የሚሳተፉ ሲሆን ኢትዮጵያ ለኢንቨስትመንት ዘርፉ ያላትን ዝግጁነት የምታሳይበት አጋጣሚ መሆኑ ተገልጿል። የኢንቨስትመንት ቁልፍ ዘርፎች የሆኑት ግብርና፣ አይሲቲ፣ ማዕድን፣ ታዳሽ ኃይልና ቱሪዝም በፎረሙ በስፋት እንደሚስተዋወቁ የኢትዮጵያ ኢንቨስትመንት ኮሚሽን ገልጿል። በተጨማሪም በመንግስትና በግሉ ዘርፍ መካከል የፖሊሲና የኢንቨስትመንት ውይይት፣ የአቻ ለአቻ ቢዝነስ ውይይቶች፣ አውደ ርዕይ እንዲሁም በልዩ የኢኮኖሚ ዞኖችና በኢንዱስትሪ ፓርኮች የሚከናወን የጉብኝት መርሃ ግብር በፎረሙ ተካተዋል። በፎረሙ ላይ ኢትዮጵያ የኢንቨስትመንቱን ምህዳር ለማዘመን እየተገበረች ያለውን የኢኮኖሚ ሪፎርም ማሻሻያና አዳዲስ የኢንቨስትመንት እድል በማስተዋወቅ አዲስና የማስፋፊያ ኢንቨስትመንት ለመሳብ የሚያስችል ስራ እንደሚሰራ ተመልክቷል። ፎረሙ በኢትዮጵያ ኢንቨስትመንት ኮሚሽን በገንዘብ ሚኒስቴርና በልማት አጋር ድርጅቶች በትብብር እንደሚዘጋጅ ኮሚሽኑ አስታውቋል። የገቢዎች ቢሮ በ179 አመራሮችና ባለሙያዎች ላይ እርምጃ መውሰዱን አስታወቀ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ባለፉት 5 ወራት ውስጥ ለግብር ከፋዮች ተገቢውን አገልግሎት ባልሰጡና ኃላፊነታቸውን በአግባቡ ባልተወጡ 179 አመራሮችና ባለሙያዎች ላይ ጠንካራ የዲሲፕሊን እርምጃ መውሰዱን ገልጿል። ቢሮው ታህሳስ 11 ቀን 2018 ዓ.ም ባካሄደው የዕቅድ አፈጻጸም ግምገማ ላይ እንደተመለከተው እርምጃው የተወሰደው ከአገልግሎት አሰጣጥ፣ ከስነ ምግባር ጉድለት እንዲሁም ከሌብነትና ከብልሹ አሰራር ጋር በተያያዘ መሆኑ ታውቋል። በወቅቱ የቢሮው የሞደርናይዜሽን ዘርፍ ምክትል ኃላፊ አቶ መሐመድ አብዱራህማን እንደገለጹት ከዋና መስሪያ ቤት ጀምሮ በሁሉም ቅርንጫፎችና ወረዳዎች በክትትል ካሜራና በዕቅድ አፈጻጸም ጥብቅ ቁጥጥር ሲደረግ ቆይቷል። በዚህም መሰረት ኃላፊነታቸውን በአግባቡ ባልተወጡ 20 አመራሮችና 159 ፈጻሚዎች ላይ እርምጃ መወሰዱ ተመልክቷል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን መለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። ማሊ የሳህል ሀገራትን ጥምረት የጋራ ጉባኤ እያስተናገደች ነው። የቡርኪና ፋሶ የማሊና የኒጀር መሪዎች ከቀጠናው ድርጅት ኢኮዋስ ከወጡ በኋላ የጸጥታና የኢኮኖሚ ቅንጅታቸውን ለማሻሻል እየመከሩ እንደሆነ ታውቋል። ዮሐንስ ተስፋ ተጨማሪ ያለው። በባማኮ የሰላም ሐውልት ስር ለዘመናት በቆየው የይሁድ ልማድ መሰረት አዲስ ተጋቢዎች ፎቶ ለመነሳት ይሰለፋሉ። ለዘላለም ሳይናወጥ ይቆያል ተብሎ የሚታሰበውን ጥምረታቸውን በማስታወሻ ለማጽናትም ምስላቸውን ያተማሉ። ይህ ቃል ኪዳን በመጀመሪያዎቹ ወራት አካባቢ የበለጠ ቀላል ይመስላል። ለአሁኑ የሶስቱ ሀገራት ጥምረትም በተስፋና በእቅድ የታጀበ ነው። ነገር ግን ትዳሮች በፍቅር ብቻም ብዛም አይዘልቁም። ቀጥሎ የሚመራው ድርድርና መግባባት ይሆናል። የ37 ዓመቱ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራውሬ ሀገሩን
ከምዕራባውያን ኢምፔሪያሊዝምና የእጅ አዙር ቀኝ አገዛዝ መዳፍ ለማላቀቅ የቆረጠ የፓን አፍሪካን መሪ ስብዕና በጥበብ ገንብቷል ሲባል መልእክቱ በመላው አፍሪካና ከዚያም አልፎ ሲያስተጋባ አድናቂዎቹ የአፍሪካው ቼ ኩቬራ እየተባለ የሚጠራውን የቡርኪና ፋሶውን የማርክሲስት አብዮተኛ ቶማስ ሳንካራንና ሌሎች የአፍሪካ ጀግኖች ፈለግ ሲከተል እያየነ ነው ይላሉ። ታዲያ በዚህ ወጣት መሪ አነሳሽነት ከዝግ በሮች ጀርባ የኒጀር የማሊና የቡርኪና ፋሶ መሪዎች የሳህል ሀገራትን ጥምረት በህጋዊ መንገድ ለማጽናት ጉባኤ ከፍተው እየመከሩ ነው። ይህ ጥምረት ከፍቅር ይልቅ በቁጣ የተወለደ ሲሆን ሶስቱ በወታደራዊ መሪዎች የሚዘወሩ ሀገራት ተከታታይ መፈንቅለ መንግስቶችን ተከትሎ ከባድ ማዕቀብ ከጣለባቸው የ15 ሀገራት ቀጠናዊ ስብስብ ኤኮዋስ ወጥተዋል። ምክንያታቸው ደግሞ ስብስቡ አይወክለንም ነው። የሳህል ሀገራቱ ኤኮዋስን በካዳተኛነት በመፈረጅ የምዕራባውያን የመግረፊያ ልምጭ ነው በማለትም ይከሱታል። አሁን ይህ የወዳጅነት ስብስብ እንደ አዲስ የነገ ስኬት ጅምር እየታየ ይገኛል። ይህም እንደ አዲስ ሰርግ የቀድሞው ጥምረት ኤኮዋስ ሊያሳካ ያልቻለውን ፖለቲካዊና ኢኮኖሚያዊ ዓላማውን ለማሳካት ያለ ማጋርነት ነው። ለአሁኑ በሳህል አዲሱ ጥምረት የማቀናጃና የማክበሪያ ጊዜ ይሆናል። ነገር ግን በፖለቲካም ሆነ በትዳር በጊዜ ሂደት የሚፈጠር አለመግባባት ወደ ቂም ሊቀየር ይችላል። በዚያን ጊዜ ደግሞ በዝርዝር የተቀመጡት ስምምነቶች ዋጋ ይኖራቸዋል የሚሉት የዲፕሎማሲና የቀጠናው የፖለቲካ ተንታኞች ነገርየው በጥብቅ ውል ሊታሰር ይገባል ይላሉ። በዚህም መሰረት የየሀገራቱ የካቢኔ ሚኒስትሮች ለጥምረቱ ማሰሪያ የሚሆኑትን ደንቦች እያረቀቁ ሲሆን የጋራ ጠላትን መዋጋት፣ የጋራ መከላከያ ኃይል፣ የጋራ የሩሲያ አጋርነት፣ የጋራ ኢንቨስትመንት ባንክና በአንድ ድምፅ የየሀገራቱን እውነት ለዓለም የሚናገር አዲስ የቴሌቪዥን ጣቢያ ማቋቋም የስብስቡ ዋነኛ ግብ ከሆኑ ጉዳዮች መካከል የተወሰኑት ናቸው። 15 የቤት አባላት ሲኖሩ ያስተሳሰብ ጋብቻ ነው። አብሮ መኖር አስቸጋሪ ይሆናል። አሁን ግን 3 ስንሆን ነገሮች የበለጠ ሳቢ ይሆናሉ ማለት እችላለሁ። ብዙ ተመሳሳይነቶች አሉ፣ ብዙ የጋራ አመለካከቶችም አሉ። ከሁሉም በላይ ደግሞ የጋራ መተማመን አለ። እናም በፍጥነት ወደፊት መጓዝ እንችላለን። በጥርጣሬ ውስጥ የተፈጠረው የሶስቱ የሳህል ሀገራት ፈጣን ጥምረት ውጤቱ ወደፊት ለሚታይ የሰላምና የአንድነት ተስፋ በወታደራዊ ፖለቲካዊና ኢኮኖሚያዊ ዘርፎች ተሳስረው እየተጓዘ ይገኛል። መረጃውን ስናጠናቅር አልጀዚራ፣ አፍሪካን ኒውስ እና ስፑትኒክ አፍሪካን ዋቢያችን አድርገናል። አሜሪካ ከሩሲያና ከዩክሬን ጋር የተደረገውን ንግግር ገንቢና ውጤታማ እንደነበር ገለጸች። አውሮፓውያን የሩሲያ ዩክሬን ጦርነት እንዲያበቃ ከሩሲያው ፕሬዝዳንት ጋር መነጋገር እንፈልጋለን ማለታቸውን ተከትሎ ፑቲን ከፈረንሳይ አቻቸው ጋር ለመገናኘት ዝግጁ መሆናቸው ተገልጿል። ሸሪፍ ኢማም ተጨማሪ ያለው የአሜሪካው ልዩ ልዑክ ስቲቭ ዊትኮቭ ሞስኮ በዩክሬን እያካሄደች ያለውን ጦርነት ለማስቆም ያካሄዱት ንግግር ገንቢና ውጤታማ ነበር። ልዑኩ በፍሎሪዳ ግዛት በሚያሚ ባካሄዱት ውይይት ከአውሮፓና ዩክሬን እንዲሁም ከሩሲያ ልዑካን ጋር ለየብቻ ተገናኝተው ተነጋግረዋል። 4 ዓመታት ያስቆጠረውን ጦርነት ለማስቆም በፕሬዝዳንት ዶናልድ ትራምፕ የቀረበውን ባለ 20 ነጥብ የሰላም እቅድ ተከትሎ እሁድ ዕለት የተካሄደው ንግግር በቅርብ የተካሄደ ውይይት ተደርጎም ተወስዷል። አሜሪካ በውይይቱ ተስፋ እንዳለ ብትገልጽም ግልጽ የሆነ መፍትሄ ግን እየታየ አይደለም። ለስምምነቱ እንቅፋት ከሆኑ መካከል በግጭቱ ወቅት በሩሲያ የተያዙ ግዛቶች ቀጣይ ዕጣ ፈንታ ምን ይሆናል በሚለው ላይ ከስምምነት አልተደረሰም። ዊትኮቭ ቅዳሜ ዕለት ከፕሬዝዳንት ቭላዲሚር ፑቲን ልዩ ልዑክ ኩሪል ዲሚትሪቭ እና እሁድ ዕለት ደግሞ ከዩክሬንና አውሮፓ ባለሥልጣናት ጋር ተገናኝተው ተነጋግረዋል። ቀጥለውም ዩክሬን ልዑካን መሪ በሩስቲን ዩሚኖቭ የተመራ ቡድን ጋር ለብቻ ተነጋግረዋል። የትራምፕ አማች ጆርጅ ኩሽነር በውይይቱ ላይ ተካፋይ ነበሩ። ስቲቭ ዊትኮቭ ከዩክሬኑ ዩሚኖቭ ጋር በጋራ በመሆን ባወጡት መግለጫ ንግግራቸው ውጤታማና ገንቢ እንደነበር ገልጸው ዋነኛ ትኩረታቸው የጋራ የሆነ በዩክሬን በአሜሪካና በአውሮፓ ስትራቴጂያዊ ሂደት ላይ ያተኮረ ነበር ብለዋል። የተለየ ትኩረት የተሰጠው ወቅታዊና ቀጣይ ሂደቶች የትኛው ከየትኛው እንደሚቀጥል ቀጣይ ሂደቶችን መስመር ማስያዝ ነው ብለዋል። ዊትኮቭ እና ዩሚሮቭ እንዳሉት የሁለትዮሽ ውይይት ትኩረት 4 ቁልፍ ሰነዶችን ማሳደግና ማጣጣም ላይ ያተኮረ ነበር ብለዋል። እነዚህም 20 የስምምነት እቅዶች፣ የብዙ ወገን የደህንነት ዋስትና ማዕቀፍ፣ አሜሪካ ለዩክሬን የምትሰጠው የደህንነት ዋስትና ማዕቀፍ እና የኢኮኖሚና የብልጽግና እቅድ የሚሉ ናቸው። ስቲቭ ዊትኮቭ ለብቻቸው በኤክስ ገጽ በተመሳሳይ ቋንቋ ባጋሩት ጽሑፍ የተካሄደው ንግግር ውጤታማና ገንቢ ነበር ብለዋል። አክለውም ሩሲያ በዩክሬን ሰላም እንዲፈጠር
ቁርጠኛ አቋም አላት። ሩሲያ አሜሪካ የዩክሬንን ግጭት ለማስቆም እና ዓለም አቀፍ ደህንነት ሰላም እንዲፈጠር የምታደርገውን ጥረት እንደሚያደንቁ ገልጸዋል ብለዋል። እሁድ ዕለት ቀደም ብሎ የፑቲን ከፍተኛ የውጭ ጉዳይ አማካሪ የሆኑት ዩሪ ዩሽኮቭ እንዳሉት በዩክሬንና በተባባሪዎቹ አውሮፓውያን የተጠየቁት ማሻሻያዎች በአሜሪካ በቀረበው የሰላም ማዕቀፍ ላይ ለሰላም ያለውን እድል አይደግፉም ብለዋል። ዩሽኮቭ አክለውም የሩሲያው ልዑክ መሪ ዲሚትሪ ሰኞ ወደ ሞስኮ ተመልሰው ስለ ውይይቱ ለፕሬዚደንት ፑቲን ያስረዳሉ ብለዋል። ከዚህ በኋላ ከአሜሪካ ጋር የሚኖረንን ግንኙነት በማከል መያዝ ያለብንን አቋም መወሰን ይቻላል ብለዋል። ሩሲያ በዩክሬን ላይ ጦርነት ካወጀች ከፌብሩዋሪ 2022 አንስቶ አውሮፓን እንደ ጦርነቱ ደጋፊ አድርጋ ትወስዳለች። የክሬምሊኑ ቃል አቀባይ ዲሚትሪ ፒስኮቭ ሁለት በተለይ እንዳሉት ፑቲን ከፈረንሳይ አቻቸው ኢማኑኤል ማክሮን ጋር ለመነጋገር ዝግጁ ናቸው ብለዋል። ይህን ያሉት ግን ኢማኑኤል ማክሮን አውሮፓ ጦርነቱን እንዲያበቃ የሩሲያውን ፕሬዝደንት ማናገር ይፈልጋል ካሉ በኋላ ነው። የማክሮን ቢሮ በሩሲያ በኩል የቀረበውን ሐሳብ በደስታ ተቀብሎታል። መረጃው የአልጀዚራ ነው። በመጨረሻም ወደ ስፖርታዊ ዘገባዎቻችን እናመራለን። ስፖርታዊ ዘገባዎችን ወደ እናንተ ሊያደርስ ባልደረባችን ሙሉቀን ሰለሞን እየጠበቀን ነው። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለታህሳስ 13 ለለተሰኙ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። ኢትዮጵያ የምስራቅ አፍሪካ ካራቴ ሻምፒዮን ሆነች። በኢትዮጵያ የካራቴ ፌዴሬሽን አዘጋጅነት የምስራቅ አፍሪካ ካራቴ ሻምፒዮና በአድዋ ድል መታሰቢያ ተካሂዷል። በዚህም ኢትዮጵያ ለመጀመሪያ ጊዜ አሸናፊ ሆናለች። በሻምፒዮናው 5 ሀገራት ማለትም ኢትዮጵያ፣ ኬንያ፣ ሱዳን፣ ሶማሊያና ማዳጋስካር የተሳተፉ ሲሆን በቁጥር 100 የሚጠጉ ተወዳዳሪዎች በሁለቱም ጾታ በተናጠልና በቡድን በ23 መደብ ተወዳድረዋል። ኢትዮጵያ በከፍተኛና በጀማሪ ውድድሮች 12 የወርቅ፣ 9 የብርና 3 የናስ በድምሩ 24 ሜዳሊያዎችን በማግኘት የውድድሩ ሻምፒዮን ሆናለች። ውድድሩ ኢትዮጵያ እስከዛሬ ካደረገቻቸው መሰል የዞን ውድድሮች ከፍተኛው ሜዳሊያ ቁጥር የተመዘገበበት መሆኑን የባህልና ስፖርት ሚኒስቴር ገልጿል። ኢትዮጵያውያን አትሌቶች በጎዳና ላይ ውድድሮች አሸነፉ። በሳምንቱ መጨረሻ ቀናት በተለያዩ የእስያ ሀገራት በተካሄዱ የጎዳና ላይ ውድድሮች ኢትዮጵያውያን አትሌቶች ድል ተቀዳጅተዋል። በህንድ ካልካታ የታታ ስቲል የ25 ኪሎ ሜትር ውድድር ደጊቱ አዝመራው፣ ስቱም ያሰፋ፣ መሰለች አለማየሁ፣ ኩፍቱ ጣሂር፣ ዘመኗ ደመለውና ነጻነት ታፈረ ከአንደኛ እስከ 6ኛ ተከታትለው በመግባት አሸንፈዋል። በታይፔ ማራቶን ደግሞ ጋዲሴ ደሚሴ የቦታውን ክብረ ወሰን በማሻሻል ስታሸንፍ፣ ትርፌ በየነ ሁለተኛ ወጥታለች። በሌላ በኩል በቻይና ጓንዡ የወንዶች ማራቶን አፈወርቅ መስፍን በቀዳሚነት ሲያጠናቅቅ በሴቶች በተለይ ማፈንጉስ እና ጫልቱ ጭምዴሳ ሁለተኛና 3ኛ ደረጃ በመያዝ ጨርሰዋል። 20ኛው የአበበ ቢቄላ የግማሽ ማራቶን ውድድር በጃፓን ተካሄደ። 20ኛው የአበበ ቢቄላ ማስታወሻ የግማሽ ማራቶን ውድድር በጃፓን ካሳማ ከተማ በአትሌቱ ስም በተሰየመው አበበ ቢቄላ ጎዳና ተካሂዷል። ውድድሩንም ደረሰ ጣሰው በአንደኝነት አሸንፏል። የኢትዮጵያ አየር መንገድ ከአንደኛ እስከ 3ኛ ለወጡ አሸናፊዎች የተለያዩ ሽልማቶችን ማበርከቱን በጃፓን የኢትዮጵያ ኤምባሲ በድረገጹ አስታውቋል። የአፍሪካ ዋንጫ ከ2028 ጀምሮ በየ4 ዓመቱ እንዲካሄድ ተወሰነ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የስራ አስፈጻሚ ኮሚቴ በሞሮኮ ራባት ባካሄደው ስብሰባ የተለያዩ ውሳኔዎችን አሳልፏል። ከውሳኔዎቹ መካከል በየ2 ዓመቱ የሚካሄደው የአፍሪካ ዋንጫ ከ2028 ጀምሮ በ4 ዓመት አንድ ጊዜ እንዲካሄድ መወሰኑ ይገኝበታል። ይህንንም ተከትሎ በኬንያ ዩጋንዳና ታንዛኒያ የጋራ አስተናጋጅነት ከሚካሄደው የ2027 አፍሪካ ዋንጫ ውድድር በኋላ ውድድሩ የሚካሄደው በ2032 እንደሚሆን ተገልጿል። በዚህም መሰረት የ2029 የአፍሪካ ዋንጫ ለማሰናዳት ጥያቄ ያቀረበችው ኢትዮጵያ በ2028 የአፍሪካ ዋንጫ የማዘጋጀት ጥያቄ ውስጥ እንደሚታይ ተገልጿል። በተጨማሪም በሀገር ውስጥ ሊጎች በሚጫወቱ ተጫዋቾች መካከል ሲካሄድ የነበረው የአፍሪካ ሀገራት ዋንጫ ቻን እንዲሰረዝ ውሳኔ ተላልፏል። በሌላ በኩል የአፍሪካ ሀገራት ሊግ ወይም ኔሽንስ ሊግ ከ2029 ጀምሮ በመስከረም ጥቅምትና ህዳር ወራት በየክፍለ አህጉሩ ተከፋፍሎ በየዓመቱ መካሄድ ይጀምራል ተብሏል። በመጨረሻም የዘንድሮ አፍሪካ ዋንጫ አሸናፊ የሚያገኘው ሽልማት ከ7 ሚሊዮን ወደ 10 ሚሊዮን ዶላር ከፍ እንዲል መወሰኑን የካፍ ፕሬዚደንት ፓትሪስ ሙሴፔ ይፋ አድርገዋል። በተያያዘ ዜና ትላንት በጀመረው የአፍሪካ ዋንጫ ውድድር ዛሬ 3 ጨዋታዎች ይደረጋሉ። ከምድቡ 2 ደቡብ አፍሪካ ከአንጎላ ምሽት 2 ሰዓት፣ ግብጽ ከዚምባብዌ ምሽት ከ5 ሰዓት ጀምሮ ይጫወታሉ። ትላንት በተደረገ የመክፈቻ ጨዋታ አዘጋጇ ሞሮኮ ኮሞሮስን 2-0 ማሸነፏ ይታወሳል።
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ዜናዎቹን እየመራው ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ